በምስራቅ አፍሪካ ቀጠና በአሁኑ ወቅት እየታዩ ያሉ ጂኦፖለቲካዊ ውጥረቶች የኃይል አሰላለፍና የተዋናዮቹ ሚና እጅግ ውስብስብ በሆነ ደረጃ ላይ ተገኝቷል። ኤርትራ፣ ሶማሊያና ግብጽ፣ ደቡብ ሱዳን፣ ኢትዮጵያና ዩናይትድ አረብ ኤሚሬትስ የሱዳን ሁለቱ ተፋላሚ ኃይሎች እነኚህ በተለይ በዓለም አቀፍ የንግድ ዝውውር መድረክ ከፍተኛ ሚና አለው የሚባለው በቀይ ባህር ቀጠና ተጎራብተው የሚገኙ አገራት በዓለም ላይ ትኩረት የሳበ ጂኦፖለቲካዊ ለውጥን እያስመለከቱ ይገኛሉ። ሰላም ጤና ይስጥልን። ከብርሃን ትንታኔያችን በዛሬው ዝግጅት ይህንን ጉዳይ እንዳስሳለን። ዜና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። በምስራቅ አፍሪካ ቀጠና በአሁኑ ወቅት እየታዩ ያሉ ጂኦፖለቲካዊ ውጥረቶች የኃይል አሰላለፍና የተዋናዮቹ ሚና እጅግ ውስብስብ በሆነ ደረጃ ላይ ይገኛል። ቀጠናው በየጊዜው እንደ አዲስ በሚፈጠሩ ቀውሶች መታወኩ እንዳለ ሆኖ ካለፉት ጥቂት ዓመታት ወዲህ አዳዲስ ሊባሉ የሚችሉ ኩነቶችንም አስተናግዷል። ቀደም ሲል የነበሩት ችግሮች ሳይፈቱ ከቅርብ ጊዜ ወዲህ እያንዳንዱ የቀጠናው ሀገር መንግስታት የየራሳቸውን ብሔራዊ ጥቅምና ደህንነት ለማስጠበቅ የሚከተሉት ስትራቴጂ የቀጠናውን መረጋጋት በእጅጉ እየተፈታተነ ይገኛል። ሱዳን አስቀድመን ያለችበትን ወቅታዊ ሁኔታ የምንመለከትላት የቀጠናው አገር ናት። በአሁኑ ወቅት እየተካሄደ ያለው የእርስ በእርስ ጦርነትና አጠቃላይ ሁኔታ አገሪቱን ወደ ፍጹም መፈራረስና ታይቶ የማይታወቅ ሰብአዊ ቀውስ እየከተታት ይገኛል። እንደ አውሮፓውያን አቆጣጠር በኤፕሪል 2023 በጀነራል አብደልፈታህ አልቡርሃን በሚመራው የሱዳን ጦር ኃይልና በሌፍተናንት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በሚመራው የፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል የተጀመረው ጦርነት ሰብአዊ ኪሳራውን እያከፋ ቀጥሏል። የሱዳን ወቅታዊ ሁኔታ በሶስት ዋና ዋና ማዕቀፎች ከፋፍሎ መመልከት ይቻላል። ቀዳሚው ጉዳይ ወታደራዊ አሰላለፍና የመሬት ላይ እውነታ ነው። በአሁኑ ወቅት በሱዳን በተግባር ለሁለት የተከፈለች አገር ሆናለች ማለት ይቻላል። ሁለቱም ተፋላሚ ኃይሎች ፍጹም የበላይነትን ለማግኘት ያልቻሉበት የእልህ አስጨራሽ ጦርነት ውስጥ ይገኛሉ። ዋና መናገሻ ከተማውንና ጊዜያዊ መንግስቱን በፖርት ሱዳን ያደረገው በጀነራል አልቡርሃን የሚመራው የሱዳን ጦር ኃይል ምስራቃዊውንና ሰሜናዊውን የአገሪቱን ክፍል ይቆጣጠራል። ጦር ሰራዊቱ የአየር ኃይል የበላይነቱን በመጠቀምም የይዞታ ማጠናከር እርምጃዎችን ቢወስድም ዋና ከተማዋ ካርቱምን ሙሉ ለሙሉ ለማስለቀቅ ግን ቢያንስ እስካሁን አልቻለም። በሌፍተናንት ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመሩት የፈጥኖ ደራሽ ድጋፍ ሰጪ ኃይል ሰራዊት በበኩሉ ሙሉ በሙሉ በሚባል ደረጃ ምዕራባዊውን የዳርፉር ቀጠና፣ የኮርዶፋን ግዛትን የተወሰኑ ክፍሎችና ዋና ከተማዋ ካርቱም አብዛኛውን ይዞታ ተቆጣጥሯል። በተለይ በዳርፉር ቀጠና በንጹሐን ዜጎች ላይ የሚፈጸሙ ስልታዊ ጥቃቶችን መርቷል የተባለው ይሄው ቡድን መሪዎች በተለያዩ አገራት ማዕቀብ ቢደራረብባቸውም ኃይል የጦር አቅማቸው ቢያንስ እስካሁን ሲዳከም አልታየም። በዚህ የዓመታት ውጊያ የዓለማችን የከፋው ሰብአዊ ቀውስን የተጋፈጠችው ሱዳን በወቅታዊ ሁናቴዋ ከጦርነቱ ይልቅ በሰብአዊ ቀውሱ አሳሳቢነት የዓለም አቀፉን ማህበረሰብ ትኩረት ስባለች። እንደ ተባበሩት መንግስታት ድርጅት መረጃዎች ከሆነ ሱዳን በአሁኑ ወቅት በዓለማችን ትልቁን የተፈናቃዮች ቁጥር የምታስተናግድ አገር ናት። ከ11 ሚሊዮን በላይ ህዝብ በአገር ውስጥ ተፈናቅሏል። በሚሊዮን የሚቆጠሩ ሌሎች ደግሞ ወደ ጎረቤት ሀገራት ኢትዮጵያ፣ ደቡብ ሱዳን፣ ቻድ እና ግብጽ ተሰደዋል። ይህም ሳይበቃ ከግማሽ በላይ የሚሆነው የሱዳን ህዝብ ከ25 ሚሊዮን በላዩ ማለት ነው አስቸኳይ የሰብአዊ እርዳታ ፈላጊ ለመሆን ተገዷል። ሁለቱ ተፋላሚዎች እርዳታ ለሚያስፈልጋቸው ወገኖች ሰብአዊ ድጋፍ እንዳይደርስ ረሃብን እንደ ጦር መሳሪያ በመጠቀም ላይ በመሆናቸው በበርካታ የዳርፉርና የካርቱም አካባቢዎች የከፋ ረሃብ ተከስቷል። ሌላው ጉዳይ የጂኦፖለቲካዊ ሽኩቻና የውጭ ኃይሎች ጣልቃ ገብነት ነው። የሱዳን ጦርነት ከሁለቱ ተፋላሚዎች ባለፈ ልዩ ልዩ ፍላጎት ባላቸው የውጭ ኃይሎች ጣልቃ ገብነት ምክንያትም ተባብሷል። ይህም ጦርነቱ በቀላሉ እንዳይቆም ማነቆ ሆኗል። የተረጋጋና ታማኝ የአባይ ተፋሰስ አጋር የምትፈልገው ግብጽ፣ በቀይ ባህር መተላለፊያ ላይ ተጽዕኖ ለመፍጠር የሚተጉት ኢራንና ሩሲያ ከጀነራል አልቡርሃን ወገን፣ የተባበሩት አረብ ኤሚሬቶች፣ ዋግነር ግሩፕ፣ የሊቢያው ጀነራል ሀፍታር በጋራ ከፈጥኖ ደራሽ ድጋፍ ሰጪ ኃይል ወገን ቆመው በዳርፉር የወርቅ ማዕድንና በቀጠናው የጂኦፖለቲካ መስመር ላይ ተጽዕኖ ለመፍጠር ይተጋሉ።
ከሱዳን ጋር ያላትን ረጅም አዋሳኝ ድንበር ተከትሎ የረሃብና የስደተኞች ጫና እንዲሁም የድንበር ውዝግብ ጉዳይ የሚያሳስባት ኢትዮጵያ በአንጻራዊነት ገለልተኛ የሰላም ሚና ለመጫወት ብትሞክርም የአዲስ አበባ መንግስት ከፈጥኖ ደራሽ ድጋፍ ሰጪ ኃይሉ መሪዎች ጋር ቅርበት አለው የሚል ጥርጣሬ የሚያቀርበው የሱዳን መንግስት በኢትዮጵያ ላይ ክስ ያቀርባል። ይህን ውጊያ ለማስቆም የአፍሪካ ህብረትን ጨምሮ በሳዑዲ አረቢያ ጅዳህ የሰላም ጥረቶች ቢደረጉም አንዳቸውም ሳይሰምሩ ከሽፈዋል። ሁለቱም ጄኔራሎች በድርድር ጠረጴዛ ከመቀመጥ ይልቅ በመሬት ላይ ወታደራዊ ድል ለመቀዳጀት እየለፉ ይገኛሉ። ሱዳን ወደ ሰላም ካልተመለሰች አገሪቱ ወደ ተለያዩ ትንንሽ የታጣቂዎች ይዞታዎች በመከፋፈል እንደ ሶማሊያ ወይም ሊቢያ አቅመ ቢስ መንግስት የሚመራት አገር የመሆኗ እድል እየሰፋ ነው። ይህ ደግሞ ለአጠቃላይ የምስራቅ አፍሪካ ቀጠና በተለይም ለኢትዮጵያና ለቀይ ባህር ትልቅ የደህንነት ስጋት ሆኖ ይጠራል። ሌላኛዋ የቀጠናው ሀገር ኤርትራን ስንመለከት ካለፉት ጥቂት ዓመታት ወዲህ የነበራትን ዲፕሎማሲያዊ መገለል ፖሊሲ በመተው አሁን በአፍሪቃ ቀንድ የኃይል ሚዛን ላይ ወሳኝ ተዋናይ ሆና ለመቅረብ የሞከረችው አስመራ አሁናዊ ሁኔታዋ በሶስት ዋና ዋና ስትራቴጂካዊ ማዕቀፎች ተከፋፍሎ ሊታይ ይችላል። ቀዳሚው ጉዳይ የውጭ ጉዳይና አዲሱ የቀጠናው የኃይል አሰላለፍ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት በአሁኑ ወቅት የውጭ ጉዳይ ፖሊሲውን ሙሉ በሙሉ ወደ አዲስ ስትራቴጂካዊ መስመር ያዞረ ይመስላል። የዚህ ለውጥ ዋና ማጠንጠኛም ከኢትዮጵያ ጋር ያለው ግንኙነት መሻከርና አዳዲስ አጋሮችን መፈለጉ እንደሆነ ይገመታል። በዚህ ያሰላለፍ ለውጥ ኤርትራ ከግብፅና ከሶማሊያ ጋር የፈጠረችው ጠንካራ ሶስትዮሽ ጥምረት የአሁኑ ፖለቲካዋ ዋና ምሰሶ ሆኗል። ይህ ጥምረት በተለይ የኢትዮጵያና የሶማሊላንድን የባህር በር ስምምነት ለመግታት የተመሰረተ ነው። አስመራ ለግብፅ ስትራቴጂካዊ የደህንነት አጋር በመሆን የደህንነት ስጋት የምትላት ኢትዮጵያን አቅም ለማዳከም ትሰራለች ይባላል። በሌላ በኩል በሱዳን የእርስ በርስ ጦርነት ውስጥ በጀነራል አልቡርሃን የሚመራው የሱዳን ጦር ኃይል በይፋ ትደግፋለች የምትባለው ኤርትራ የሱዳን ጦርን የሚደግፉና ከምስራቅ ሱዳን የተውጣጡ ታጣቂዎችን በግዛቷ ውስጥ እያሰለጠነች እንደሆነ፣ ይህም በሱዳን የወደፊት ዕጣ ፈንታ ላይ ያላትን ተጽዕኖ ከፍ አድርጎታል ይባላል። ዓለም አቀፍ ግንኙነትን በተመለከተ ኤርትራ ከሩሲያና ከቻይና ጋር ያላትን ወታደራዊና ዲፕሎማሲያዊ ትስስር አጠናክራለች። በተለይም በቀይ ባህር ላይ ካላት ስትራቴጂካዊ መልክዓ ምድር አንጻር ከምዕራባውያን ጫና ራሷን ለመከላከል ከነዚህ ሀያላን አገራት ጋር ያላትን አጋርነት ጋሻ አድርጋ እየተጠቀመችበት ትገኛለች ሲሉ ተንታኞች ይገልጻሉ። ኤርትራ ከኢትዮጵያ ጋር ያላት ግንኙነት መሻከር ዋና ሰበብ ተብሎ የሚነሳው እንደ አውሮፓውያን አቆጣጠር በ2018 የተደረሰውና የሰሜን ኢትዮጵያን ጦርነት የገታው ታሪካዊ የሰላም ስምምነት ነው ይባላል። በኢትዮጵያ መንግስትና በህወሓት መካከል የተደረሰው የፕሪቶሪያ የሰላም ስምምነት እኔን ያገለነ ነው የሚለው የአስመራ መንግስት ይህንን ሁኔታ ከኢትዮጵያ መንግስት ጋር ላለው ግንኙነት መላላት ምክንያት ተደርጎ ይቀርባል። በሌላ በኩል ኢትዮጵያ የራሷ የሆነ የባህር በር የማግኘት ፍላጎቷን በይፋ ማስታወቋና ከሶማሌላንድ ጋር የመግባቢያ ስምምነት መፈራረሟ በአስመራ ዘንድ እንደ ትልቅ የብሔራዊ ደህንነት ስጋት ተቆጥሯል። ኤርትራ ይህንን የኢትዮጵያ ምኞት ቀጠናዊ መረጋጋትን የሚያናጋ በማለት አጥብቃ ትቃወማለች። በአሁኑ ወቅት በታሪኳ አይታው የማታውቀው አዲስ የጂኦፖለቲካዊ ሽግግር የሉዓላዊነት ፖለቲካና ከፍተኛ የቀጠናዊ ኃይሎች ሽኩቻ ውስጥ የምትገኘዋ ሌላኛዋ አገር ሶማሊያ ናት። ካለፉት በርካታ ዓመታት በተለየ መልኩ የሶማሊያ ዋና የቤት ስራ ከውስጣዊው የአልሸባብ ስጋት በተጨማሪ ከውጭ የዲፕሎማሲና ከጎረቤት ሀገራት ጋር ካለ ግንኙነት መቃቃር ጋር የተያያዘ ሆኗል። የሶማሊያን አሁናዊ ሁኔታ በሶስት ዋና ዋና ስትራቴጂካዊ ማዕቀፎች ከፋፍሎ መመልከት ይቻላል። ዋናው የሶማሊያ መንግስት አጀንዳ በሶማሊያ ፌዴራል መንግስትና በአንዳንድ የክልል መስተዳደሮች መካከል ያለው የቆየ የስልጣን ክፍፍል ቅራኔ ነው። በተለይ ከሞቃዲሾ ማዕከላዊ መንግስት ጋር ያለውን ግንኙነት በከፊል ያቋረጠው የፑንትላንድ አስተዳደር እርምጃው የማዕከላዊ መንግስቱ በአገሪቱ ላይ ያለውን ሙሉ ቁጥጥር እየተፈታተነው ይገኛል። የካይሮ ሞቃዲሾ ወታደራዊ ጥምረትና የአውሶም ሽግግር ሌላኛው ነጥብ ነው። በኢትዮጵያና ራሷን እንደ ነጻ አገር ባወጀችው ሶማሊላንድ መካከል የተፈረመው የባህር በር መግባቢያ ስምምነት በሶማሊያ መንግስት በበጎ አልታየም። እንዲያውም በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው የሶማሊያ ፌዴራል መንግስት ይህን ስምምነት የሉዓላዊነቱና የግዛቱ አንድነት ቀጥተኛ ድፍረት አድርጎ ፈጅቶታል። ይህንን የዲፕሎማሲ ጫና ለመቋቋም ሲባልም ሶማሊያ የውጭ ፖሊሲ አቅጣጫዋን ወደ ግብፅና ኤርትራ አዙራ ቆይታለች። ከግብፅና የጋራ መከላከያ ስምምነት የተፈራረመችው ሶማሊያ
ለሰላም ማስከበር በግዛቷ የሰፈረውን የአፍሪካ ህብረት የሰላም አስከባሪ ተልእኮ አትሚስ በአዲሱ የአፍሪካ ህብረት የደህንነት ድጋፍ ተልእኮ አውሶም ለመተካት ወስናለች። በዚህ ውሳኔም የኢትዮጵያ ጦር ከዚህ አዲስ ተልእኮ እንዲገለልና በምትኩ የግብፅ ጦር እንዲተካ አጥብቃ ስትወተውትም ተሰምታለች። በከፍተኛ የፖለቲካ ሽግግር ምክንያት በጎረቤት ሱዳን ጦርነት ምክንያት በተፈጠረ መጠነ ሰፊ ሰብአዊና ኢኮኖሚያዊ ጫና እንዲሁም በውስጣዊ የንዑሳን ጎሳዎች ግጭት የሚገለጽ ውስብስብ ምዕራፍ ላይ የምትገኘው ደቡብ ሱዳን በወዲህ ሌላኛዋ የቀጠናው ወሳኝ ሀገር ሆና ብቅ ብላለች። እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ከዋናዋ ሱዳን ያወጀችው ወጣቱ ሀገር ከተደጋጋሚ የእርስ በርስ ጦርነቶች በኋላ የደረሰችበትን አንጻራዊ ሰላም ለማስቀጠል አሁንም በትግል ላይ ናት። ደቡብ ሱዳን ከሰሞኑ በግዛቷ ላይ የተሰራ የግብፅን ጦር ሰፈር መዝጋቷ ይታወሳል። ይህ በተለይ ከታላቁ የኢትዮጵያ ህዳሴ ግድብ ሽኩቻና ከግብፅ የከበባ ስትራቴጂ ጋር ቀጥተኛ ትስስር አለው የተባለ ውሳኔ የጎዳት ግብፅም አገሪቱ ላይ የችኩል እርምጃ ከመውሰድ ተቆጥባለች። የዚህ ምክንያትም አገሪቱ በአፍሪካ ቀንድና በናይል ተፋሰስ ፖለቲካ ውስጥ እጅግ ትልቅ የሚባል ስትራቴጂካዊ ድምፅ ያላት ሀገር በመሆኗ ነው ይባላል። ግብፅ በደቡብ ሱዳን በተለይም በፓጋክ ወይም ከኢትዮጵያ ድንበር አቅራቢያ ባሉ ስትራቴጂካዊ ቦታዎች ላይ ወታደራዊ ይዞታ ወይም የጦር ሰፈር ለመመስረት የረዥም ጊዜ ፍላጎትና ዲፕሎማሲያዊ ግፊት ስታደርግ ቆይታለች። ይህም ወደ ህዳሴው ግድብ በመጠጋት ከደቡብ ሱዳን ተነስቶ የኢትዮጵያን የምዕራብ ድንበርና የህዳሴውን ግድብ በአየርም ሆነ በምድር ለመቆጣጠርና የምትሞክረው ግብፅ በሶማሊያና ኤርትራ በኩል የጀመረችውን ኢትዮጵያን የመከበብ ስልት በደቡብ ሱዳን በኩል በማጠናከር ኢትዮጵያን ሙሉ በሙሉ ማነቆ ውስጥ ለመክተት መሻቷን ያሳያል ይባላል። በፕሬዝዳንት ሳልቫኪር የሚመራው የጁባ መንግስት ደቡብ ሱዳን ለነጻነቷ በምትታገልበት የታሪክ ምዕራፍ ሁሉ የኢትዮጵያ ህዝብና መንግስት ያደረጉለትን ውለታ የዘነጋ አይመስልም። በተጨማሪም በደቡብ ሱዳን የእርስ በርስ ጦርነት ወቅትም በኢጋድ በኩል የሰላም ስምምነት እንዲፈረም ትልቅ ሚና የተጫወተችው ኢትዮጵያ ናት። ለዚህም ይመስላል ይህን የጁባ መንግስት የግብፅ እቅድ ለማሳካት ፍላጎት ያልታየው። እንዲህ ባሉ ጥረቶች የተሞላው የአፍሪካ ቀንድ በዓለም አቀፍ የንግድ መተላለፊያነቱ ወሳኝ የሚባለው የቀይ ባህር ቀጠና ላይ ያለው ወቅታዊ ፍላጎት ጭምር ለቀጠናው ሌላ ራስ ምታት ነው። ቀጣይ ጊዜውን በእርግጠኛነት ይህን ይሆናል ብሎ ለመናገር ያልተቻለውም ለዚህ ነው። የተከበራችሁ አድማጮቻችን የብርሃን ትንታኔያችን በዚሁ አብቅቷል። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እንድታደርጉ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!